ሳሒህ አልቡኻሪ 3351 She narrated Ibn Abbas, the Prophet sallallahu alaihi wasallam, Prophet Urfan, entered the Kaaba and found in it the picture of Prophet Abraham and Mary. ወደ ካባ ውስጥ በሚገቡበት ጊዜ የአብርሃምና የሜሪን ፒክቸር አገኙ። On that he said, what is the matter with them? Quraysh, they have already heard the angel do not enter a house in which there are pictures. እንደሰሙ ማለት መላእክቶች ቅድም ያነሳ ነው ሐዲስ ማለት ነው። ፒክቸሮች ባሉበት ውስጥ መላእክቶች እንደማይገቡ yet this is the picture of Abraham and why is he decided as practicing ምንድን ነው የሚለው divination by arrows ይሄን የአብርሃም ስል ነው እና ለምን በቀስቶቹ ምንድነው ሲለማመዱ ነው የሚለው ሲለማመዱ አይ ቲንክ ምን ብሎ ነው የሚናገረው አለሽ ካያችሁ ምንድነው ካዕባ ውስጥ የአብርሃምንና የአብርሃምና ሳራና ባልና ሚስትን ጠራው የአብርሃምንና የማርያምን ስዕል አየ በቀስቶች ምስል ማለት ነውና ከዛ መሐመድ መጣና እንደ ቁረይሾች ምን ነካቸው መላእክት እንዴት ስዕል በዚህ ይኖራል ነው መላእክት ስዕልን ካዩ እዚህ እንደማይቀመጡ አያውቁምን ብሎ ተናገረ ማለት ነው ምክንያቱም መላእክት ስዕልን ይሸሻል ጅብሪል ስዕልን እንደሚፈራ ምንም አይፈራም ባይዘው በጣም ነው የሚፈራው ጅብሪል ስዕልን ማለት ነው ይሮጣሉላ ማለት ነው የአላህ መላእክት ጅብሪል ስዕልን በጣም ነው የሚፈራው ቀደም ባልኳቸው ሐዲስ ላይ መሐመድም እንደተናገረው መላእክቶች ውሻ ማን ነው ውሻ አንዱ ደግሞ ምንድነው ስዕል አንዱ ደግሞ ምንድነው ያለበት ቦታ አይገቡም ብሎ ተናግሯል ስለዚህ መሐመድም እየተቃወመ ያለው ምንድነው ምንነካቸው ይሄን ስዕል እንዴት እዚህ ውስጥ ያስቀምጣሉ እንዴት እዚህ ይሆናል ነው መላእክቶች እዚህ እንደሚመጡ መላእክቶች ሲመጡ ስዕሉ መቀመጥ የለበትም ነው የመሐመድ ሐሳብ ማለት ነው ታዲያኛ ጥያቄ ቁረይሾች አንደኛ ነብይ አብርሃምን አያውቁ ነብይ አልተላከላቸውም ሲጀመርም አንድ ሁለተኛ ነገር ማርያምንም አያውቁ በአረብ ምድር ነብይ ተልኮላቸው ተነስቶላቸው ስለና አብርሃም ስለና ማርያም ያስተማራቸው ነብይ የለም ማን ነበር ሲጠቀምበት የነበረው ይሄን ስዕል ማን ነበር ሲጠቀምበት የነበረው ማን ነው ሲሳለው እንደውም ይሄንን ስዕል በሌላ ሐዲስ ላይ መሰለኝ ሁለቱን ስዕሉ ብድግ አድርጎ ሌላ ቦታ እንዳስቀመጣቸው በክብር ነው ያስቀመጣቸው መሐመድ ማለት ነው ማን ነው ሲጠቀም ከሱ ውጪ ወይም ከእስልምና ውጪ ይሄንን ስዕላት ይጠቀምበት የነበረው ማን ነው ምክንያቱም ቁረይሾችን እየተቃወሙ ያለው መላእክቶች ስዕል ካዩ አይገቡም ለዛ አንሱ ብሎ ነው صحيح البخاري 3322 ላይ አቡ ጦልሃ የዘገበው ሐዲስ ነብዩ እንዲህ ብሏል ውሻ ወይም ፎቶ ያለበት ቤት ውስጥ መላእክት አይገቡም ብሏል መላእክት አይገቡም ስለዚህ ካዕባ ውስጥ የአላህ ቤት ብላችሁ መታምኑት ካዕባ ውስጥ የማርያምና የአብርሃም ስዕል እንዳለ ይነገራል ማለት ነው እስላማዊ ዘገባዎቻችሁ ያስቀምጣሉ የሚታየው ያው ክርስቲያኖች እንደነበሩና ከዛ ክርስቲያኖችን እንዳጠፋቸው እኮ ግልጽ ነው መሐመድ እኔ በህይወት ብቆይ ከአረብ ምድር ክርስቲያንና አይሁድን አጠፋ ነበር ብሎ በሊሞት ሲል የጸለየው ጸሎቱ ይሄ ነው ሊሞት ሲል እኔ በህይወት ብቆይ ክርስቲያኖችና አይሁዶችን ከአረብ ምድር አጠፋ ነበር ብሏልና በዘመኑ የነበሩት ክርስቲያኖች ጠፍተው እንደሆነ ግልጽ ነው የክርስቲያኖች እንደሆነ አጥፊው ደግሞ ኦፍ ኮርስ አኩቻ ነው እሺ ለማንኛውም ወደ ነበርንበት ርዕሳችን ስንመለስ ሌሎች ሙስሊሞች መግባት ትችላላችሁ አስገቡ ገስት መዲያለሽ ወይ ፈለክሽ ግቡና ያኛውን ግን አሳያለሽ ቆይ አገኘሁት እዛኛው ሂስትሪ ኦፍ አልተበሪ ላይ ይመስለኛል አይ ቲንክ እዛ ላይ አሪፍ አድርጎ ደግሞ ያብራራዋል ይሄኛውና ሙስሊም አስገቢ መዲ
እሺ አንዳንድ ቁጥር ጻፉ እስኪ። ማማዬ በነገራችን ላይ ስዕል አልነበረም የነበረው መሐመድ ቤት ሐውልት ነው። የወንድ ሐውልት በወንድ ቅርጽ የተሰራ ሐውልት ነው። የአላህ ይሁን የማን ይሁን አላት ተሰባብረዋል። እነሱ በሴት ካዕባ ውስጥ ግልጽ አድርግላቸው ብሩኬ። ካዕባ ውስጥ ያለው ስዕል ነው የማርያምና የአብርሃም ነው። በመሐመድ ቤት ያለው ግን ስዕል እንደዚህ አይነት ስዕላቶች አይደሉም። ግልጽ እንዲሆንላችሁ ቤት ውስጥ አብሮት የነበረው መሐመድ ቤት ውስጥ የነበረው ስታቹ ነው፣ ሐውልት ነው፣ የወንድ ሐውልት ማለት ነው። እንዲያውም ምን ይላል ሐዲሱ? ጅብሪል ያህንን ሐውልት አይቶ ይቀርና ውሻም ነበረችው መሐመድ፣ የሳሎን ውሻ ነበረችው፣ ሺዋዋ የምትባል ታውቃላችሁ? የሳሎን ውሻ አይደል እንጂ ምን ትሰራለች መሐመድ ቤት ውስጥ አሁን ውሻ። እሱን አይቶ ነው ጅብሪል የተመለሰውና የሐውልቱን ጭንቅላቱን ሰበረው ይላል መሐመድ። እና እንዲሁም ዛፍ መሰለ ይላል ሐውልቱ፣ ዛፍ መሰለ። ለምሳሌ ዛፍ ቅርንጫፎች አሉት አይደለ? በዚህ ጋር 2 ቅርንጫፍ፣ በዛ ጋር 1 ቅርንጫፍ ምናምን፣ ይሄ ነው ዛፍ ሊመስል የሚችለው። እና ሐውልቱ ጭንቅላቱ ሲሰበር ዛፍ ከመሰለ ይሄ የአላህ ጣዖት ነው ሊሆን የሚችለው። ምክንያቱም አላህ 2 ቀኝ እጅ አለው፣ 1 ግራ እጅ አለው። ስለዚህ which is literally ቅርንጫፍ ዛፍ ከመሰለ ጭንቅላቱ ሲሰበር መሐመድ ቤት ውስጥ የነበረው የማን ሐውልት እንደሆነ ግልጽ ነው። ከነዚህ ከየመን ምናምን ነው በሰው ቅርጽ የተሰሩ ሐውልቶችን ጣዖቶችን ያመጡ የነበሩት እንጂ አረቦች ብዙም ልምድ የላቸውም። እነሱ ዝም ብለው ድንጋይ ካገኙ ድንጋይ መሳም ድንጋይ መዞር ነው። ያን ያህል ጥበቡም እንኳን የላቸውም። እና መሐመድ ከየመን ያስመጣት ጣዖት ነው የምትሆነው። ይሄ ነው ጅብሪልን እንዳይገባ የከለከለው የወንድ ጣዖት ወይም ሐውልት በቤት ውስጥ ስለነበረ ነው። ያኛው ደግሞ ሂስቶሪ ኦፍ ሲራት ረሱለላ ፔጅ 352 ላይ እንግዲህ ምስለ ፍቁር ወልዳን በሉት የኢሳና የመርየም ስዕል ካዕባ ውስጥ ነበረ እና እንዳይነኩ ሌሎቹን ሲያጠፋ ሌሎቹን ሲያስወግድ እነሱ እንዳይነኩ ብሎ ትእዛዝ እንዳስተላለፈ ይናገራል ታሪኩ ነው። ከዛ አንጻር ማየት ይቻላል። በነገራችን ላይ መሐመድ ራሱ ነብይ ከሆነ እኮ ልክ አሁን 4ኛው ሱራ ሱረቱል ሙደሲር የሚባለው ልብስህንም እጠብ ጣዖትንም ራቅ ይለዋል። ኢማጂን ቁርአን ወርዶ 4ኛው አያ ድረስ 4ኛው የቁርአን ክፍል ድረስ መሐመድ ስቲል ከጣዖት ጋር ነበር ማለት ነው። ምክንያቱም 74ኛውን ሱራ ስታዩት ልብስህንም እጠብ ጣዖትንም ራቅ ይላል። ተፍሲሩ ጋር ሄዳችሁ ስታዩ የቀሩ ጣዖቶች ነበሩ መሐመድ ጋር ያላጠፋቸው ማለት ነው። ከዛ አንጻር ማየት ይቻላል። ወይስ ሙስሊሞች ይግቡ ተብሏል። የመሐመድ ትምህርትና ስብዕናው ላይ የኢሳን ቀይረሽ ነው ቶፒኩን። ስለ ኢሳ ነው እያወራን የነበረው ቅድም። የኢሳ አባት የቅድሞ ልጅ መጣና የኔም ቪዲዮ አይቶ ነበር የመጣው። መሐመድ ታሪክ ያሳፈራል ከጳውሎስ ጋር ምናምን የሚለውና በሱ ላይ መረጃዎች ምናምን ስላለ በቃ እዛው ላይ ያደረኩት። ቀጥሉ። በኢሳ ላይ ከልጁ አንጻር በጣም አጽንኦት ሰጥቶ እያዳመጠ ነበር። አንቺ ግን ከመሐመድ ስብዕና ጋር ምንድነው ችግርሽ? ቆይ ማማ ያረፈችው ይህን ሰውዬ አንድ ነገር ልታውቅ ይገባል። እስልምና በአንድ ግለሰብ የሚመታ ነው። መሐመድ ከወደቀ የለም በቃ የመሐመድ ስብዕና ዜሮ ላይ ከገባ እስልምና ዜሮ ገባ ነው። አላህም ያስተዋወቀውም አላሁም ከሱ ጋር ይወድቃል። ለዛ ነው ርዕሶች በሙሉ መሐመድ ላይ የሚያውጠነጥኑት። የመሐመድ ስብዕና ውድቅ ከሆነ አላህም አብሮት ውድቅ ይሆናል። ያስተዋወቀን ምክንያቱም ከመሐመድ ውጪ አላህ የሚባልን አካል አላስተዋወቀንማ። የትኛውም ነብይን አናውቀውም። ገብቷችኋል? በየትኛውም ነብይ አላህ የሚባልን ስላልሰማን በትምህርቱም ስላላየን፣ ስለዚህ የመሐመድ አስተምሮ ላይ ነው ሁሉም ነገር የተጫነው። አላህ የሚባለው አካል በመሐመድ ነው የተገለጠው ብሎ ነው አይደል የሚያምኑት። ታዲያ በመሐመድ የተገለጠው ትምህርት ደግሞ ምንድን ነው? በመሐመድ ስብዕናና በመሐመድ ትምህርት ውስጥ ይታያል። ያ ትምህርት ውድቅ ከሆነ ከነ አምላኩ ይወድቃል ማለት ነው።
ለዛ ነው መሐመድ ላይ በጣም የሚያወጣነጥነው። ለምን ከሱ ውጪ ማንም ነብይ ስለሌለ። ለምሳሌ አነሳሱ የነብይነቱ ምስክርነት አለ ወይ? የተገለጠለት አካል ይታወቃል። እነዚህ ነገሮች የሚያወጣነጥኑት ሐሰተኛ ነብይ ከሆነ ይዞት የመጣው ሐሰተኛ ነው የሚሆነው፣ ያስተዋወቀው ማለት ነው። ከዛ አንፃር ነው የኢሳ ላይ ቀጥሉ። ኢሳማ ምስኪን በጣም ጨዋ ነው እኮ እሱ። የማይነገርለት ቁርአን ላይ እኮ ንጹህ ልጅ ልሰጥሽ መጥቻለሁ ወደ አንቺ አይደል ያለው ጅብሪል ሱረቱል መርየም ቁጥር 19 ላይ 18 ጀምሮ ንጹህ ምንም ኃጢአት ያልሰራ እኮ ነው ኢሳ። በነገራችን አንድ ኃጢአት ያልሰራ ሊያውም እያንዳንዷ ሙስሊም ስትወለድ ተመጅልጋ በሰይጣን ተመጅልጋ ነው የመጣችው። ኢሳና መርየም ግን ከዚህ የራቁ ናቸው። ኢሳ በሰይጣን አልተነካም ነው የሚለን ሐዲሱ። የሰው ልጅ የሚያለቅሰው ሲወለድ ሰይጣን ስለነካው ነው። ከኢሳና ከመርየም ውጪ ሁሉም ሰይጣን ነክቶታል ብሏል መሐመድ፣ ራሱም ጭምር ተነክቷል። ምክንያቱም ከአዳም ዘሮች መካከል ከኢሳና ከመርየም ውጪ ብሏል፣ ከሁለቱ ውጪ ማለት ነው። ከኢሳና ከመርየም ውጪ ሁሉም በሰይጣን ተነክቷል ብሏል መሐመድ። አሁን ጻዲ ሲወለድ በምን ምክንያት ነው አለ መሐመድ? ጻዲ ገና እንደተወለደ ያለቅስ የለ ሰይጣን ስለሚመጀልገው ነው። ሼሁ ሲያብራራ ፖስት ይችላልላችኋለሁ። ሐዲሱም አለ ለምን እንደሚሆኑ ማለት ነው። ለምን አንድ ጻድ ልጅ ሲወለድ የሚያለቅሰው በምን ምክንያት ነው ብሎ መሐመድ ተናገረ? ሰይጣን ስለሚነካው ነው። ለዛ ነው የሚለው ከአደም ልጆች መካከል ብሎ ደግሞ ራሱንም ስለከተተ ማለት ነው። ከኢሳና ከመርየም ውጪ ብሎ ስላለ እሱ ብቻ ነው ማለት ነው ያላለው። ሰሒህ አልቡኻሪ 3431 ላይ ነው ያለውና ሰዓድ አቡ ሁረይራ ዋቢን አድርጎ እንደተረከው አቡ ሁረይራ እንዲህ ያለ ይለናል። ያለ መልክተኛ እንዲህ ሲሉ ሰማዋቸው፣ ከአዳም ዘሮች ውስጥ ሰይጣን ያነካው አንድም የለም። ሕፃን ልጅም ልክ ሲወለድ የሚያለቅሰው ሰይጣን ስለሚነካው ነው። መርየምና ልጇ ሲቀሩ ሁሉንም ነክቷቸዋል። ሁሉም በሰይጣን ተነክቷል። ኦኬ ሼኩ ሲያብራራ ምን ብሎ አብራራ? ስንወለድ ሁላችንም ሰይጣን መጅልቅ አርግቶን እያልን እያለቀስን ነው ብሏል። ነው ቪዲዮ አለ ክርስቶስን ፖስት ይችላል እንደዚህ ብሎ ማለት ነው። እኛ ስንወለድ ብለን የምናለቅሰው አለ ሰይጣን መጅልቅ አርጎን ስለምንመጣ ነው አለ። ሁሉም ከመርየም ከኢሳቅ ሌላ ሁሉም ተመጅልጎን ይመጣው ብሏል ሼኩ ማለት ነው። እንደውም ማን ነው የሚችለው? ትከፍችልናለሽ ርብቅ? የኔ አካውንት ላይ ግቢ ላሰማችሁ። ወይ የኔ ውድ አንድ 10 ደቂቃ ከሰጠሽኝ ከፍታለሁ። አሁን እንትን አለ 10 ደቂቃ ክርስቶስ አድነኝ። 5 ደቂቃ የኔ ውድ ማለት ትችያለሽ። እኔ ፖስት ላይ ነው የኔ አሁን እዚህ ላይ የገባሁበት እሱ አካውንት ውስጥ ገባና ላይክ ምን ብሎ አብራራ? ሐዲሱ የሚለው ነው ሼኹ ያብራራው። በጣም ትልቅ ሼክ ነው በነገራችን ላይ ይሄንን ሐዲስ ያብራራውና ምን ብሏል መሐመድ? ከአዳም ዘሮች ካለ ራሱንም እያካተተ ነው ማለት ነው። መሐመድ የአዳም ዘር አይደለም ነው። ስለዚህ ከአዳም ዘሮች መካከል ሰይጣን ያልነካው አንድም የለም ማለት ማንም የለም። በቃ ከማንና ከማ በቀር አለ ከኢሳና ከልጇ ከመርየምና ከልጇ ከኢሳ በቀር አለ። ከሁለቱ ውጪ ከመርየምና ከኢሳ ውጪ ሁሉም በሰይጣን ተመጅልጎ ነው የመጣው ሁሉም። ከዛም አቡ ሁረይራ ይህንን ቀራ ሱረቱል ኢምራን ቁጥር 36 ላይ በወለደቻትም ጊዜ ጌታዬ ሆይ እኔ ሴት ሆና ወለድኳት። አላህም የወለደችውን አዋቂ ነው። ወንድም ሆነ እንደ ሴት አይደለም እንደ መርየም ብዬ ስም አወጣሁላት። እኔም መርየም ብዬ ስም አወጣሁላት። እኔም እሷንም ዝርያዋንም ከተረገመው ሰይጣን በአንተ ተጠበቃለሁ አለች። እሺ ግባ ወርታች ሂድ አካውንቴ ላይ ላሰማቸው የሼኩን ንግግር። አላህ መሐመድ ለምንድን ነው ሁልጊዜ የሚያስጠቃው? እኔ በጣም ነው የሚገርመኝ። ሁልጊዜ በቃ እንዳዋረደው ነው። እንደው እናቴን ማረልኝ እንኳን ሲለው ፊት ነስቶን ያባረረው። ለእናቱ መቃብር ጋር ሄዶ መሐመድ ጸሎት አድርጎ ነበር እናቱን ከጀሃነም እንዲያወጣለት እና ፊት ነስቶን ያባረረው አላህ። ለምንድን ነው የማይጠብቀው? ግን ነው ይኸውልህ ብሩክ ያልተረዳው ነገር they have a secret relationship በሁለቱ መካከል ማለት ነው። ይሄ ተረዱት ደግሞ ሱሐቦች ናቸው አትጻፉ እየተባሉ ገልብጥ። መሐመድ አልተገረዘም የሚል ሐዲስ አንብቤ ምን ታስባላችሁ?
አልተገረዘም ሰለላሁ ዐለይሂ ወሰለም ተገርዟል ካሉ ማስረጃ ይስጡን ሙስሊሞች መሐመድ የተገረዘበትን ማስረጃ እኛ እንዳልተገረዘ እንጣለን በል ይድሲ አንተ ግን የምታነባቸው ሐዲሳቶች ማታ ራሱ ያን ነበር ፈጣሪ ሆይ ብሩኬ ብለናል እንደምን አደርክ ምረታብ እንደምን አመሸ እስኪ እንዴት ናችሁ ማታመጡት ጉድ የለ ምን ልሻለን ነው በእውነት እንዴት አደርሽበታ ማማይ እንዴት ናችሁ ሁላችሁም ሰላም ብያለሁ ከታችም ከላይም ያላችሁ ወንድሞች እህቶች በርቱልን አደርሽበታ አላለም አሳድሮኝ ለተኛ እያልኩት ደሞ ታወራለህ እና ሰላም ይብዛላት ሰው ልጅ በተወለደ ቁጥር አሉ ማንኛውም ሕፃን በሚወለድበት ዕለት ልክ ከእናቱ ሆድ ወጥቶም ድርዱብ ሲል ሚያው ብሎ ይጮሃል። ያኔ የማንም እንግዲህ ህይወት ካለው ሞቶ ከሆነ ነው የማይጮኸው። በህይወቱ ተተወለደ አንድ ልጅ ልክ እናቱ መሬት ዱብ ሲል ይጮሃል የግድ ማለት ነው። ያኔ ምስጢር አናውቅም ነበር ለምን እንደሚጮህ ማለት ነው። ያ ጭርር ብሎ የሚያለቅሰው ህፃኑ ልጅ ከእናቱ ሆድ ሲወጣ አንድ ጥቃት ስለሚፈጸምበት ነው አሉ ነብዩ አለይሂ ሰላቱ ወሰላም። ኢብሊስ ለዒን ለዕነቱላህ አለይህ ያንዳንዱ ልጅ እናቱ ምጥ በምትያዝበት ጊዜ በተጠንቀቅ ይቆማል ማለት ነው። አጠገቡ ይቆማል። ልክ ዱብ ሲል በቁንጥጫ ይዞ ለምዝግ ያደርገዋል። ረር ብሎ ያለቅሳል ልጁ ማለት ነው። ያኔ ለምንድን ነው እንደዛ የሚባለው? ሸይጣን ቆንጥጦት ነው አሉ እና ሰላም በሰይጣን ሰው ልጅ በተወለደ ቁጥር አሉ ማንኛውም ህፃን በሚወለድበት ዕለት ልክ ከእናቱ ሆድ ወጥቶም ድርዱብ ሲል ሚያው ብሎ ይጮሃል። ያኔ የማንም እንግዲህ ህይወት ካለው ሞቶ ከሆነ ነው የማይጮኸው። በህይወቱ ተተወለደ አንድ ልጅ ልክ እናቱ መሬት ዱብ ሲል ይጮሃል የግድ ማለት ነው። ያኔ ምስጢር አናውቅም ነበር ለምን እንደሚጮህ ማለት ነው። ያ ጭርር ብሎ የሚያለቅሰው ህፃኑ ልጅ ከእናቱ ሆድ ሲወጣ አንድ ጥቃት ስለሚፈጸምበት ነው አሉ ነብዩ አለይሂ ሰላቱ ወሰላም። ኢብሊስ ለዒን ለዕነቱላህ አለይህ ያንዳንዱ ልጅ እናቱ ምጥ በምትያዝበት ጊዜ በተጠንቀቅ ይቆማል ማለት ነው። አጠገቡ ይቆማል። ልክ ዱብ ሲል በቁንጥጫ ይዞ ለምዝግ ያደርገዋል። ረር ብሎ ያለቅሳል ልጁ ማለት ነው። ያኔ ለምንድን ነው እንደዛ የሚባለው? ሸይጣን ቆንጥጦት ነው አሉ እና ሽንጡ ላይ ሲመዘልገው ረር ብሎ ያለቅሳል በጥፍሩ እንደዛ አጣብቆ። ሂነ ይውለዱ በተወለደ ቁጥር ማንም ልጅ ይሄን እጣ ፈንታው ነው ማለት ነው። ምንድን ነው እኔ እንግዲህ የእኔ ደንበኛ ሁን ነው እንትን ሲለው ነው ማለት ነው። ሲባርከው በስ እንግዲህ እኔ እጅ ላይ ነው ወድቀው መጀመሪያ ካሁን በኋላ እኔ ጋር መሆን አለብህ እምቢታ አልቆየልህ ብሎ ማስጠንቀቂያ ሲሰጠው ነው ማለት ነው። ሰይጣን ማስጠንቀቂያ ተሰጥቷችሁ ነው የምትመጡት ሙስሊም ወገኖች ስትወለዱ ምልግ አድርጎ። እርግጥ መሐመድ ሰይጣን በደም ስሮቻችሁ ውስጥ አለ ብሏልና ልክ ነው። በደም ስሮቻችሁ ውስጥ መኖሩ ልክ ስትወለዱ እንደዚህ መዝልጎ ነው የገባው ማለት ነው። እሱ ሐዲሱ ሰሒህ ቡኻሪ 30 ያደረገው ነገር እንዲህ አዳብለውት ነው የሚኖሩት ተላምዶ ተዳብሎ ባይ ዘ ዌይ ይሄ ሰሂድ ለምን ተደረብን እንደሚለው አልገባኝም። በነገር ላይ የማይገባኝ ነገር ይሄ ነው። በሰሂድ ተሰቃየን የሚሉት ማለት ለምን ምን ይሰራል እነሱ ጋራ እኮ አሰቃይቶ ወልዶ መጅልጎ ወልዶ ከዛ ጭማሪ ሰሂድ ሲጨመርባቸው ማለት ወደ ቤቱ ነው የተመለሰው። ለምን ያሰቃያቸዋል? ወጋር ነው ብቻ እና ኢሳ አሁን የኔ ያነሳውላችሁ ለምንድን ነው? ኢሳ በጣም የሚያሳዝን ፍጡር ነው እውነት ለመናገር። እንደዚህ ሁሉም በሰይጣን ተነክቶ መሐመድ ሳይቀር በሰይጣን ተነክቶ የመጣ ግለሰብ ነው፣ አካል ነው። ኢሳ ግን ከዚህ የጠራ ነው። ንጹህ ልጅ ሱረቱል መርየም ቁጥር 19 ጀምሮ ከተመለከታችሁ ምዕራፍ 19 ቁጥር 19 ጀምሮ ጅብሪል ወደሷ ሲመጣ ንጹህ ልጅን ወደ አንቺ ልሰጥሽ መጥቻለሁ አይደል የሚላት። ያኔ ከተመለከታችሁ ንጹህ ልጅን ነው የተባለው፣ ኃጢአት ያልሰራ ማለት ንጹህ ኃጢአት የሌለበት። በነገራችን ላይ ኃጢአት ሰራ የተባለ አንድም ቦታ የለም። መሐመድ ጣዖት ሲያመልክ እነዛን ሁሉ ኃጢአቶች ሲሰራ፣ በነገራችን ላይ እንደው ነፍሳቸውን አሳልፎ ሊሰጡለት የሚገባው እኮ ኢሳ ነበረ እንደውም ማለት ነው። በጣም ለነሱ ምሳሌ አሪያ ሊሆናቸው የሚገባ ንጹህ የሆነ እኮ ነው፣ ኃጢአት ያልሰራ ምንም
እንትን ያዳለ ብዙ ድንቅ ተአምራትን አሳየ የተባለውም እሱ ነው። ኦኬ እንደው ነብይ ነው ብለው ሲሉትም እንደው ነብይነቱን ራሱ እንደው ቁርአኑ ነው የሚናገረው። እንደዚህ ያደረገ ተአምራትን ሰራ፣ ፈለጠ፣ ቆረጠ ይላል። ሶ በዛ እንትኑ ራሱ የነብይነቱን ተግባር ያሳየም እሱ ነው። በማዕረጉ በስነ ምግባሩ ገብቷቸዋል። በስነ ምግባሩ ራሱ ሰዎችን ሊገዛ የሚችለው ኢሳ እንጂ መሐመድ አይደለም። መሐመድ በምንም ተአምር ለሰው ልጆች ምሳሌ ሊሆን አይችልም። በምንም ተአምር ግን ሙስሊም ወገኖቻችን አሁን እሱን እንደማያስታውሱትም እኮ ኢሳ የሚባለውን ሌሎች ነቢያቶች ሲሰደቡባቸው አሁን እንደው ልክ መሐመድን በምንናገርበት ልክ ኢሳን ስንናገር እንትን ይላቸዋል። ምንም አይመስላችሁም? ኖርማል ናቸው አይደለም? ሌላ አላህን ስንናገር ራሱ ኖርማል ናቸው። መሐመድ ሲነካ ነው በቃ ሆይ የሚሉት በቃ ሐዲሱም ሲነበብ የሚናደዱት ስለ መሐመድ ሲሆን፣ ስለ አላህ ሲሆን ብዙም አይመጡም። ራሱ መሐመድ ሲነካ ቀይ መስመር። ኦኬ ግን እንደዚህ ልትሆን የሚገባው ኢሳ ይቅርታ አድርጊልኝና ሳይገረዝ የሚለውን እስኪ ብሩክ ያሳየን። የታለ? እሺ ኧረ አንቺ ልጅ ይህ እኮ ለሙስሊሞች ያቀረብኩት ቻሌንጅ ነው። ተገርዟል ካሉ ማስረጃ ያምጡ ነው። መረጃ ትበትናለች። አኪ ምን ሆነች እንጂ ማስረጃዎች አሉ። መሐመድ በሰው እጅ እንዳልተገረዘ የሚናገሩ እናቱ አሚናም የተናገረችው ነገር ስላለ አይ ተገርዟል ነብያችን ካሉ ማስረጃ። ግን ሙስሊሞች ይገረዛሉ እንዴ? ሲጀመር ብሩክ ማለት አሁን እንደዚህ ሳይ አንተ ሙስሊም ልትሆን ነው አትገረዝም ምናምን ይባላል እና የሆነ ይገረዛሉ። ራሱ ግርዛት አለ በወንዶች ውስጥ። ለምን እንደሚገረዙ ነው እኔ ራሱ የማይገባኝ። ሴትም ወንድም ግርዛት የሌለው ሲጀመር ጀርመን ሀገር ብቻ ነው። ዓለም ላይ ሁሉም ሰው ይገረዛል፣ ግን ጀርመኖች አሁን አይገረዙም። ኦኬ ያ ሴት ልጅም ግርዛት አለ በእስልምና የሃይማኖታዊ ፈቃድ ያለው። ማማዬ እንዳለችው አሁን አላህ ቢሰደብ ምናምን ምንም አይመስላቸውም ሙስሊሞች። አይታችሁ ከሆነ አህባሽና ዋሃብያዎች እርስ በርስ ሲከራከሩ አላህን ነው የሚሰዳደቡት። የአንተ አላህ ግንበኛ ነው፣ የአንተ አላህ እንደ ጦጣ የሚወጣ የሚወርድ ነው ምናምን ተባብለው አላህን እርግጥ ነው የሚያደርጉት እርስ በርስ ማለት ነው። መሐመድ ጋር ግን ሲመጡ ቀልድ የለችም። በቃ ሰለዋት ያወርዳል ሁሉ። ይሄ ከዚህ መቼም ትረዳላችሁ አላህ የመሐመድ አሻንጉሊት እንደሆነ ግልጽ ነው። ራሳቸው አላህን በዚህ ቃል ለመነጋገር ከተደፋፈሩና ስለ መሐመድ ሲያወሩ ግን ምላሳቸው የሚተሳሰር ከሆነ ክብራቸው ለማን እንደሆነ ግልጽ ነው። በአስተምሮቱም ደግሞ ስናይ ሰሃባዎቹ ደሙን ይጠጡለት ነበር፣ ደሙን ይልሱለት ነበር። ለምሳሌ ከበድር ጦርነት በተመለሰ ጊዜ ደሙን ይልሱለት ነበር መሐመድን። አንድም የአቢሲኒያ ሰራተኛ ሽንቱን ጠጥታለት የአንቺ ጨጓራ ህመም አይነካውም ከሳት የተጠበቅሽ ነሽ ብሏት እንግዲህ እንዳወደሳት ይናገራሉ ሐዲሳቶች። ኡዳ ያረገበትን እጣቢ ምናምን ያስጠጣቸው ነበረ መሐመድ። ጠጡ ይሄንን ብሎ ትእዛዝ ይሰጥ ነበረ። እንግዲህ ተጉሞጥሙጦ የተፋበትን የታጠበበትን ውሃ ማለት ነው። ይሄ አምልኮ አይደለም ወይ? አቡበከርስ መሐመድን የምታመልኩ መሐመድ ሞቷል ያለው ከምን አንጻር ነው የሚለው ብዙ ነገር አለ። ሱረቱል መርየም ላይ ያለው ተፍሲር አልቁርጦቢ ምን እንደሚል ማለት ነው። የእስልምናው ተአምር አረብኛ የሚያነብ እስኪ የሚያግዘኝ ሰው ትላለ። እኔ ያው አረብኛ ባልችልም ይቀየራል። በቋንቋ መደበቅ የለም አሁን ላይ እና በቃ ተአምር እንደሆነ ነው የሚያውቁት ሙስሊሞች። አሁን የኢሳ መጸነስ ከዛ የኢሳ መወለድ ምናምን መጽሐፉ ላይ ግን ስትመጡ ምንም ተአምር የለውም። ምክንያቱም ያለ ወንድ ዘር አልወለደችውም መርየም። በሙፈሲሮቹ ንግግር መሰረት የሁለቱም ጾታ አላት ማለት በቃ የሴትም ዘር አላት የወንድም ዘር አላት። በእስልምና ባይዘዌ ሴቶች ዘር የላቸውም ማለት እንቁላል
የላቸውም። ልክ እንደ ወንድ የዘር ፈሳሽ ነው ያላቸው፣ ስፐርም ነው ያላቸው። ይሄ በጣም የሚያስደንቅ የእስልምና ሳይንስ ነው። የወንዱ ነጭና ወፍራም ነው፣ የሴቷ ቢጫና ቀጭን ነው ምናምን የሚል አስተምሮ አላቸው። ይሄ የመሐመድ አስተምሮ የአላህ አስተምሮ ነው። እሺ ተመልከቱ እዚህ ጋር ምን እንደሚል። ኦኬ ሱረቱል መርየም ላይ ነው። ኦኬ ጅብሪል ቱክ ሆልድ ኦፍ ስሊቭ ኦፍ ሀር ሸርት ይላል። ኦኬ የልብሷን ጫፍ ያዘ ይላል። ዊዝ ሂዝ ፊንገር በጣቱ ልብሷን ገለባት ማለት ነው። ኤንድ ብሊው ኢንቱ ኢት እና ደግሞ ነፋበት ይላል። በምን ያው በብልቷ ውስጥ ኢንቱ ኢት በዛ ውስጥ ነፋበት። ኤንድ ሺ ቢኬም ፕሬግናንት ዊዝ ኢሚዲየትሊ ኢሳ ወዲያውኑ ኢሳን ምን ሆነችው ይላል። ጅብሪል ብሊው ኢንቱ ሀር ውምብ በማህፀኗ ውስጥ ነፋባት። ኤንድ ሺ ቢኬም ፕሬግናንት አስ ሪዛልት መጨረሻ ላይ ጸነሰች ነው። ሳም ኦፍ ዘም ሴይድ ኢት ኢዝ ኖት ፐርሚሲብል ፎር ክሬሽን ቱ ቢ ፍሮም ጅብሪልስ ብሪው። አንዳንዶች ምን አሉ? በጅብሪል መንፋት ፍጡር ሊፈጠር አይችልም አሉ። ኢት ኢዝ ኖት ፐርሚሲብል ፎር ክሬት ቱ ቢ ፍሮም ጅብሪልስ ብሪው ቢኮዝ ፓርት ኦፍ ዘ ቻይልድ ኢዝ ፍሮም ዘ ኤንጅልስ ፓርት ኦፍ ፍሮም ዘ ሂውማን ቢንግ። እንደዛ ከሆነ የዛ የሚጸነሰው ግማሽ መልአክ ግማሽ ሰው ይሆናል የሚል አስተምሯል ማለት ነው። አያችሁት? ኢሳ አሁን አባቱ ጅብሪል ሊሆን ነው። ከአባትነቱ ጅብሪልን ይወስዳል፣ ከእናት ደግሞ መርየም ትሆናለች ማለት ነው። የሚነፋው ጅብሪል ከሆነ አሉ ምን አሉ? ሀፍ ፓርቱ ሂውማን ነው፣ ሀፍ ፓርቱ ኤንጅል ነው የሚሆነው ኢሳ ማለት ነው። ኦኬ እዚህ ጋር ተመልከቱ። ይኸውላችሁ አሁን ያልኳችሁ እዚህ ጋር but the reason for that it was when God Almighty created Adam and took the covenant from his offspring he made some of water in the loins of the fathers። አላህ አደምን በፈጠረው ጊዜ አንዱን ውሃ የታደረገው ይላል ወገቡ ላይ ያደረገው ይላል የዘር ፈሳሹን ማለት ነው። and some in the mothers the womb of the mothers ሌላኛውን ውሃ ደግሞ በእናቶች ማህፀን አደረገው ይላል። እንቁላል የሚባል አስተምሮ የለም በእስልምና። ሴቷም የዘር ፈሳሽ ነው ያላት፣ ወንዱም የዘር ፈሳሽ ነው ያለው። ኦኬ ሶ when the two waters meet ስለዚህ ሁለቱ ውሃዎች ሲገናኙ they became a child ከዛ ጽንስ ይፈጠራል፣ ልጅ ይመጣል የሚል አስተምሮ አለ ማለት ነው። ኦኬ and አላህ አልማይቲ ሜድ ቦዝ ዋተርስ ኢን ሜሪ። ይኸው አላህ አልማይቲ ምን አለ? ሁለቱንም ውሃዎች በመርየም ውስጥ። ስለዚህ ሚራክል የሚባለው ነገር ይቀራል፣ ይቆማል ማለት ነው እዚህ ጋር። ምክንያቱም የወንዱንም ስፐርም ይዛለች የሴቷንም ስፐርም። ጥያቄ ያለኝ ብሩክ እዚህ ጋር ማለት ነው። ጅብሪል ጀኒቴል ያለው ያ እሱን ታሳየኛለህ? እና ባይዘው እፈልጋለሁ ውስጥ እሱን ላሳይ አንዴ። ጅብሪል ብልት እንዳለው ላሳይ። ተፍሲር አልበጋዊንም እናያለን እኮ የዚህ የመርየም ጉዳይ። ፈራችሁ እኮ አትቅረበኝ፣ ጌታን የምትፈራ ከሆነ አትቅረበኝ አለችው። ለምን? ፀጉሩን ፈርዞ ፂሙን ምናምን አስተካክሎ ላጥላጥ እያለ ነው የመጣው። የት ቢመጣ ጥሩ ነው? መታጠቢያ ቤት ውስጥ ልብሷን አውልቃ እየታጠበች እያለ ማለት ነው ጅብሪል የመጣ። ይሄ ነው የእስልምና አስተምሮ። እንግዲህ ምንም ልረዳቸው አልችልም። ሙስሊሞች ከወር አበባዋ ስትታጠብ ልብሷን በወለቀች ጊዜ ጅብሪል ከቻለ ይላል። ከዛ ፈራች፣ ተሳቀቀች። ስፔሻሊ ሰው ሲወለድ ገና ከማህፀን በር ከፍቶ እንደወጣ ማልቀሱ እና ፐርፐዙን ይነግራቸው ነበረ። ለዛ ብዬ ነበረ ሙሐመድ ከጨፈላለቀው ነገሮች እንድናይ ማለት ነው። ያው አንዳንድ ነገሮች ላይ የጋለን ተጽዕኖ አለበት። ዶክተሩ ትንሽ ያግዘን ነበረ ብዬ ነው። ከዛ አንጻር ያ ጀብለናል። እሱ በሰይጣን ቁንጥጫ ነው ሁላችንም ያለቀስ ነው። እንግዲህ በእስልምና አስተምሮ
ከነሸርሁ ልከፍትል ከነ ማብራሪያው አለ እዚህ ላይ ምንድነው በቃ ሰው ሆኖ ስለመጣ ሰው ሆኖ ሲመጣ ደግሞ ጾታ ይኖረዋል። ስለዚህ ጾታ ካለው ደግሞ ወንድ ወይ ሴት መሆኑ ከታወቀ ወንድ ስለሆነ የመጣው ብልት ቢኖረው ምንም ችግር የለውም። ብልት መኖሩ እኮ አይደለም እሱ ብቻ ሳይሆን ጭራሽ መሐመድ ፊት አውጥቶ ብልቱን አጠበ ጅብሪል። የፕራክቲካል ቲቸር ነው፣ በተግባር ነው የሚያስተምረው መሐመድ። ይኸው ሳሂህ አልጃሚ ሐዲሱ ምንድነው ይላል? ሳሂህ ነው፣ ኦቴንቲክ ሐዲስ ነው። ሙስናድ አህመድ ላይም አለ 17515 ላይ። ይኸው ሼህ አልአልባኒ ነው። ኦኬ ሐዲሱን እናንብበው። ጅብሪል came to me when the revelation was first sent to me የመጀመሪያው መለኮታዊ መገለጥ ወደ እኔ ሲመጣ በመጀመሪያው መለኮታዊ መገለጥ ጊዜ ጅብሪል ወደ እኔ መጣ አለ። and he taught me ablution and prayer ጸሎትንና ውዱን መታጠብን ነገረኝ። when he finished ablution ውዱን በጨረሰ ጊዜ he took a handful of water በእጁ እንደዚች ውሃ ያዘና and sprinkled it over his private parts ረጨው በብልቱ ላይ ብሎ ይሄንን ተናግሯል። ዘይድ ቢን ሐሪታ የተባለው ዘጋቢ ማለት ነው። መልስሽን አገኘሽ? እውነት? አዎ አገኘሁኝ። ሰው ማለት እንትንም ሊሆን ይችላል፣ ሃራስመንትም ሊሆን ይችላል። ማለት ምን ተቃለ ስቴትድ የተደረገ ማብራሪያ አለ ማለት ለምን ይሄ እንደሆነ ይሄው ሸርሁ እዚህ ጋር ሙሉ አለ። ቆይ ያ አይደለም ነው እኔማ ስለሱ ምን አገባኝ ስለሱ ፕራይቬት ፓርት እሱ ሳይሆን የምንድን ነበረ ስሙ የእሱን መወለድ ከምን ጋር ነው? ለምንድን ነው እንደዚህ ነው በዚህ መንገድ ለምን እንዲሆን ተፈለገ? ካለበዛ ካልሆነ ማብራሪያ ከሌለው ጀስት ናቢዝ ማለት ነው። እስልምና መንፈስ ቅዱስ የሆነ መገለጥ ስለሌለው ሐሳቡ ከዚህም ከዛም ነው የሚቃረመው። ስለዚህ የራሳቸውን መላምት ከማስቀመጥ ውጪ ይሄ እኮ የመለኮት ስራ ነው አይደል? ማንም እንደዚህ አድርጎ ዶክትሪን የሚመሰርትበት አስተምሮ አይደለም። እግዚአብሔር ሊገልጥ ያስፈልጋል የጌታችን የኢየሱስ ክርስቶስን ጽንሰቱንና ውልደቱን ማለት ነው። እስልምና ደግሞ ይሄ መገለጥ የለውም፣ ይሄ አስተምሮ የለውም። ስለዚህ ግማሹ ሀፍ ሂውማን ሀፍ ኤንጀል ነው ይላል። ግማሹ ደግሞ እንደምታዩ እሷ ሁለቱም ጾታ አላት ይላል ማለት ነው። ከዛ አንጻር ነው ይላችሁ that is he sprinkled over water over the area of his private parts and his private parts this is because አለ ተመልከቱ this is because Jibril descended in the form of human being ምክንያቱም ምንድነው ያ መስት ነው ይኖረዋል ነው። ኦኬ የሷን እንትን እሱ የሁለቱን ነው ነገር ኦኬ ተፍሲር አልቁርጡቢ ይኸውልሽ አልቁርጡቢ ኢንተርፕሪቴሽን ሱረቱል መርየም ላይ ያለውን ቁጥር አይ ቲንክ ምን የሚለው ነው? my lord how can have a child while no man has touched me የሚለው የቁርአን ክፍል ማለት ነው። እሺ ተመልከቱ ጉዱ እኮ አላለቀም። አሁን እዚህ ጋር so when the two waters meet ይላል፣ ሁለቱ ውሃዎች ሲገናኙ ይላል። ተመልከቱ በእስልምና ሴት ልጅ የዘር ፍሬ እንቁላል የላትም፣ ስፐርም ነው ያላት በእስልምና ማለት ነው። ስለዚህ ምን አለ ይሄ ሰውዬ ሁለቱ ውሃዎች ሲገናኙ አለ they became a child ልጅ ይፈጠራል አለ ልጅ ይሆናል። and Allah Almighty made both waters in Mary ስለዚህ አላህ ኃያሉ ሁለቱንም ውሃዎች በመርየም ማህፀን ከየት መጣ? አንደኛው ውሃ ከየት መጣ? ሴት ናት እሱ አይደል?
ክሮሞዞም ያው እንግዲህ 23 ነው ሊኖራት የሚችለው። ከየት መጣ ሌላኛው 23? ኦኬ ተመልከቱ። ሰም ኢን ሄር ውምብ አንደኛው የት ነበር አለ? ማህፀኗ ውስጥ ነበር አለ። ኤንድ ሰም ኢን ሄር ሎንስ ሌላኛው የት ነበር አለ? ወገቧ ላይ ነበር አለ። እሺ ሶ ጅብሪል ብሊው ኢንቱ ኢት ጅብሪል በእሷ ውስጥ የነፋው ቱ አሮዝ ሄር ዲዛየር። ይሄውን አጋንንታዊ አስተምሮ ነው። ጅብሪል በእሷ ውስጥ ሁሉም አጋንንታዊ አስተምሮ ነው። በእርግጥ ይሄ ደግሞ በጣም ጽንፍ የወጣ አጋንንት ምን እያለን ያለው? ጅብሪል በእሷ ውስጥ የነፋው አለ ስሜቷን ለመቀስቀስ ነው። ሆርኒ ሊያደርጋት ነው፣ ሊያሻፍዳት ነው። ምንም በቃ ወደዚህ ወደዛ ልለውም እጠራዋለሁ ቃሉን ስሜቷን ሊያመጣ ጅብሪል በእሷ ውስጥ ነፋ። ቢኮዝ አለ ኢፍ ኤ ውመንስ ዲዛየር ኢዝ ኖት አራውዝድ የሴት ልጅ ስሜቷ ካልተቀሰቀሰ፣ የሴት ልጅ ስሜቷ ካልተነሳሳ ሺ ካኖት ቢኬም ፕሬግናንት እርጉዝ ልትሆን አትችልም፣ ልታረግዝ አትችልም። ሶ ዌን ሄር ዲዛየር ወዝ አራውድ ባይ ጅብሪልስ ብሊው ስለዚህ በጅብሪል መንፋት አማካኝነት ስሜቷ በተነሳሳ ጊዜ ዘ ዋተር ዛት ወዝ ኢን ሄር ሎንስ ፌል ኢንቱ ሄር ውምብ ወገቧ ላይ የነበረው ስፐርም ማህፀኗ ላይ ወደቀ። ኤንድ ዘ ቱ ዋተርስ ሚክስድ ከዛም ሁለቱ ውሃዎች ምናሉ ተቀላቀሉ። ኤንድ ሺ ቢኬም ፕሬግናንት አስ ኤ ሪዛልት በመጨረሻም አረገዘች ይላል። ይሄ ነው ሃይማኖታችሁ ሙስሊሞች። ተአምር ነው ምናምን የሚለውን ነገር ተአምር አይደለም። የኢሳ አጸናነስ ምንም ተአምር የሚያስብለው ነገር የለም። አንደኛውንም ማየት እንችላለን። የተፍሲር አልበጋዊን ደግሞ የተናገረውን ማየት እንችላለን። ኦኬ ሱራ 66 አይ ቲንክ። አፍሪካ ሙስሊም ነው ወይ? እንዴት ነሽ? እግዚአብሔር ይክበር ይመስገን። እንዴት ነው? አለን። መጠየቅ ይቻላል ጥያቄ ወይስ እናንተ እያብራራችሁ ነው? አይ አንተ ጠይቀን፣ እኛ እንጠይቅህ እንጂ እናንተ አትጠየቁም? አዎ እኛ ሰዓቱን ጨርሰናል። የምንጠይቅበትን ትጠይቃለህ። እንዴት አልጠየቅም ማለት መልስ የላችሁም ነው ወይስ ሰዓት የላችሁም? አይ አሁን ሰዓት የለንም፣ እኛ የምንጠይቅበት ሰዓት ነው። ስለዚህ በምንጠይቅበት ሰዓት ስለመጣ ትጠይቃለህ ወይ? አስተምሮትን ታውቃለህ? ትጠይቃለህ? ሙስሊም ነኝ እኮ አልኩሽ። እኔ እኮ ስለ ሃይማኖት ያውቃለሁ። እኔ ደግሞ ያልገባኝ ከእናንተ ስለዚህ አሁን አይደለም እኮ። ስለዚህ እኛ ስለአንተ ስለሆነ እየጠየቅን ያለው አሁን ሌላ ሀተታውን ተወውና እንጠይቅ። እናንተ አትጠየቁም? መልስ ወደ የላችሁም? ፖይንት እንግባ፣ ወደ ነጥባችን እንግባ። አሁን የተናገርኩኝ መሰለኝ። መልስ አለሽ የለሽም? እናንተ አይ እኛ መልስ የለንም በይኝ። ኦኬ ልጠይቅ። መለስኩልህ። አይ ችግር የለውም። ኦኬ የኢሳን አባት ባለ ሁለት መሪ ምጾታ ሆና መልስ አላችሁ የላችሁም? እናንተ ኦርቶዶክስ መልስ አለ የለም? ዘፈናችሁን ታች እዛው ዘፈን ስለለመዳችሁ አውጡለት። አሁን ለኢሳም ጨምራችሁ እዚህ የሰውን ስራ ፈቱላ። አሁን ስለ ኢሳ አባት ማውራት የሚችል ሰው ብቻ ሪኩዌስት ላኩ። ጊዜያችሁን አታባኩ። ፕሮፓጋንዳና ፖለቲካችሁን እዛው ቤታችሁ አራግፋችሁ እንትን ጆራችሁ ውዶ አላረጋችሁም? ዛሬ ምን እያልኩኝ ነው? ውዶ አድርጉ። ሂዱና ሱሱ የተባለባችሁን ውዶ አድርጉ። ከዚህ በኋላ የሚታገሳችሁ ሰው የለም። እንትን በሉ። አሁን ምንድን ነበረ ስሙ? የስለ ኢሳ አባት ማውራት የሚችል ሰው ካለ ሪኩዌስት ይላክ። ሌሎቻችሁ እዛው ተኙ። ቁጭ ብላችሁ ታብታብ እያደረጋችሁ ተማኑ። ርዕስ ለማስቀየር ገብታችሁ መልስ የላችሁም። ለቅሶ እንዴት እንደሚሰለችው ታውቁ። ሰላም እንዴት ናችሁ ቤተሰብ? እግዚአብሔር ይመስገን። እንዴት ነው የሀገር ሰው ማሩ እንዴት ናችሁ? ይመስገን።
እንዴት ነህ አላችሁ? ይቅርታ ግን ለምን ይቅርታ ጥያቄ አትቀበሉ? ለምን አትስማሙ? አይ ሰዓታችን አይደለም። ይኸውልህ ቤታችን በፕሮግራም ነው የሚከፈተው። ስለዚህ ለጥያቄ ደግሞ የራሱ ሰዓት አለ፣ እኛም የምንጠይቅበት ሰዓት አለ። አሁን ደግሞ የከፈትነው ለጥያቄ ለመጠየቅ ስለሆነ ለመጠየቅ ሲሆን ደግሞ ሁላችንን ፎሎ አድርጉና ታብታብ እያደረጋችሁን ትቆያላችሁ። ለመጠየቅ ሲሆን እናጠይቁ ስንላችሁ መታችሁ ትጠይቃላችሁ። ጥያቄያችሁ ምንድን ነው? ጥያቄያችሁ ምንድን ነው? ስለ ኢሳ አባት ስለሱ እየጠየቅን ነበር። ኢሳ አባት የለውም፣ ኢሳ ነብይ ነው። አንዳንድ ቦታዎች ግን የሆነ ነገር አሉ። ማብራራት ትችላለህ? አንዳንድ ቦታዎች ግን ግር የሚሉ ነገሮች አሉ። እሱን ማብራራት ትችላለህ? ኢሳ እኮ ለእናንተ ፈጣሪያችሁ አይደል? እንዴት አባት ይኖረዋል? አይ ኢሳ እኛ እናውቀውም። ባይዘው እናንተ ቁርአን ላይ ያለው ኢሳና ኢየሱስ ክርስቶስ አንድ አይደለም ነው የምንለው። እሱን አንድ አለመሆኑን አይ ኖ አትበል። የእኛን አስተምሮት እኔ የማውቀው አይደለ። ስለዚህ እኔ እንደ አስተምሮቴና እንደ እምነቴ ኢሳ የሚባል ሰው አላውቅም። ስለዚህ እናንተ ጋር ቁርአናችሁ ላይ የተጠቀሰው ኢሳ ማን ነው? ኢሳ ያለ አባት ነው የተወለደ። ለእኛ ደግሞ ነቢያችን ነው፣ ለእናንተ ደግሞ ፈጣሪ አባት የተወለደው። በመጀመሪያ እሺ፣ ለምንድን ነው እንደዛ የተወለደው? ለምንድን ነው እንደዛ የተወለደው? ይሄ እኮ ያላህ ስራ እኮ ነው። እኛ እንግዲህ ከተከታታይ ያገኛል። አላህ ማለት ያለ ፕላን ነው የሚንቀሳቀሰው? ስለፈለገ ነው ነገሮችን የሚያደርገው ወይስ እንዴት ነው? ተአምር ነው። አሁን እኔ ማለት እንደዚህ እኔ እንደጠይቁ ሳይሆን ለምን ሆነ? አሁን ለምሳሌ እያንዳንዱ አያ ሲወርድላችሁ እኮ ሰበብ አለው ዙል አለው አይደለ? አብዛኛውን። ስለዚህ ለምንድን ነው እንደዛ እንዲወለድ ያደረገው? ተአምር ብቻ ነው? ከዛ ውጭ ተአምር ከምትለው ውጭ ሌላ የምታብራሩት መልስ የለም? እዛ እኮ የሚማሩበት እየሄዳችሁ እኮ መጠየቅ ትችላላችሁ። ግን ለምን እንሄዳለን? አየናቸው እኮ እድሜያቸውን። ስለዚህ የእኛ ተናናሾች ስለሆኑ እዛ ጋር ተጉተን ከምንሄድ ዱና አስረዱን። ሃይማኖታቸው አይደለ ይመልሳለሁ። ሁሉ ነገር አብራርቶ አይደለ? እናንተ ኦርቶዶክስ ናችሁ ወይስ ምንድን ናችሁ? ስለኛ ሃይማኖት ምን ቸገረ? አሁን የተጠየቀውን መልስ። ምንስ ብና ኢሳ ለኛ ነብይ ነው። በቃ ያለ አባት ነው የተወለደው እኮ። ነብያችሁ እንደሆነ እናውቃለን። ያለ አባት ተወለደ እንደምትሉ እናውቃለን። ግን ከዛ ጀርባ ያለውን ነገር ለምንድን ነው ያንን ታምር እንዲደረግ ያደረገው? ለምንድን ነው ያንን ታምር እንዲደረግለት ኢሳን የመረጠው? ለምንድን ነው መሐመድን ሳይጠብቅ ኢሳ በጅን እንኳን እንዳይቆነጠጥ አድርጎ የጠበቀው? ይሄንን ነገር ስለምን እንደሆነ ልትነግረን ትችላለህ? ለምንድን ነው የማይሆን ጥያቄ መልስ የሌለው ጥያቄ የምትጠይቁት? ኦኬ እሺ፣ መልስ የለውም እንለፍ። መልስ የሌለው ጥያቄ ትጠይቃላችሁ። ብሩክ ያለ አይ እኮ መልስ ከሌለው በቃ እሺ፣ በቃ ኢሳ ያለ አባት ነው የተወለደው። ስምንት ነጥብ ምንድን ነው እኮ ያለ አባት የሚሉ ነገሮች አሉ። አሁን ተፍሲር አልቁርጡቢ ላይም ሚሽካት አልመሳቢ 3366 ላይ ማለት እንትና ጀነቴሊያ እንዳለው ሲታወቅ ምናምን አወላለዱም ትንሽ ኮሽነብል ስለሆነ ይህንን ነገር በመጀመሪያ ደረጃ የአላህ ፕላን ኢሳ እንደዚህ እንዲወለድ ያደረገበት ምንድን ነው? ከዛ ፕላን በኋላስ ምንድን ነው? ለምንድን ነው እሱ ብቻ ተለይቶ ካለ ወንድ ዘር እንዲወለድ ያደረገው? እሺ እግዚአብሔር ይስጥልን። ነቅላችሁት ነው ወይስ ራሱ ተነቅሮ ነው? ብሩክ ያለ አለው መልስ የለውም። በቃ ርዕስን ቀይር አይመስልም? አያውቁትም እኮ ሰምተውትም አያውቁም። አሁን ይህን አስተምሮ ተረት በመስጊድ ውስጥ ይቁም እባካችሁ ሙስሊሞች፣ ከመጽሐፍቶቻችሁ አስተምሮ እንጂ አሁን ዝም ብለው ተአምር ነው እያሉ እንትን እንዲሉ አታድርጓቸው። ለምን እንደማያስተምሯቸው ቢያደርጉት መልካም አያስተምሯቸውም። ምክንያቱም ተአምር ነው ብሎ ሲኖር የቆየ ማህበረሰብ አሁን በዚህ ሁኔታ ነው እኮ መሬም ያረገዘችው ቢባል አይቀበልም። እሱማ ግን ማለት የሆነ ኤክስፕላኔሽን ሊኖረው አይገባም ነበረ። ከየት ይምጣ? ይሄ እኮ የመለኮት ስራ ነው። እንዴት ነው ኤክስፕሌን ሊያደርጉት የሚችሉት? መላምት ነው ሊያስቀምጡ የሚችሉት። አይ አይደለም። ቢያንስ እንኳን ለምንድን ነው ከፍጥረት ሁሉ መርጦ አላህ ከነቢያት ሁሉ ለይቶ ኢሳን ያለ አባት እንዲወለድ ያደረገው? የኔ ጥያቄ ይሄ ነው በመጀመሪያ ደረጃ። ከዛ ነው የሚሉት እኮ ይሄ አሁን አላህ ፋሽን ሾው እያሳየ ነው። መጀመሪያ አደምን ከጭቃ ያለ አባት ያለ እናት ፈጠረ። ከዛ መርየምን ሐዋን ደግሞ ያለ እናት። ዋይ ናት መሐመድ? ዋይ ኢሳ? ዋይ ናት መሐመድ?
ላይክ አሁን ለምሳሌ ነብያቸው በጣም ትልቅ ቦታ አላቸው አይደለ? እና እነሱ እስከ ሞት የሚደርሱላቸው ነብያቸው ለምን ማለት እኔ እንደውም ሞር ፕሪፈር የማደርገው የኢሳን ቦታ መሐመድ ቢዝ ነበረ። ኢት ሞር ኮንቨንስብል ነው። ኢሻዳን በሱ ስም ነው የሚያዘው፣ ብዙ ፕሪቪሌጅ ተሰጥቶታል ምናምን። ያ ነገር እያለ አማላጅም ሆኖ የተቀመጠው እሱ ነው። እኔ ላይ ሰለዋት የሚያወርድ አላህ እሱ ላይ 10 ጊዜ ሰለዋት ያወርዳል የተባለለት ነቢይ ዋይ ተፍሲር አልበጋዊ ላይ ምንድን ነው የሚለው? መርየም ወደ አክስቷ ቤት ልክ መስጊድ ውስጥ ነበር የምትኖረው ይላል። ኢማጂን አይሁዳውያን ዘንድ መስጊድ ነበረ። እንግዲህ ከመሐመድ 700 ዓመት በፊት መስጊድ ነበራቸው አይሁዳውያን ማለት ነው። ይህንን ትምህርት እንግዲህ ያዙና ከዛ ልክ የወር አበባዋ በሚመጣ ጊዜ ያው መስጊድ ውስጥ መቆየት ስለማትችል ወደ አክስቷ ቤት ሄደች ይላል። ወደ ተራራማው ስፍራ ወደ አክስቷ ቤት ሄደችና እዛ ቆየች። እዛ ቆይታ ከዛ ልክ የወር አበባዋ መንጻት ጊዜ ላይ ስትደርስ ወደ መስጊዷ ተመለሰች። ሰላም ከድር አይ ቲንክ ልመልስ ነው መሰለኝ። ሀበሻ ለካ ፈልገው ብለሃል። ጠይቁ ነው። አይ ነው እየጠየቅን ነው። ምንድን ነው ጥያቄው? የኢሳ ካወላለዱን ጀምሮ አይደል ወደ አባቱ ከመሄዱ በፊት ብሩክ ጅብሪል እንዴት ነው ያስረገዛት መርየምን? ከድር ወይ እንዴት ነው ጅብሪል መርየምን ያስረገዛት? በአላህ ስብሐነ ወተዓላ ትእዛዝ ጅብሪልን ሩህ እንዲነፋበት ታዘዘ። ነፋበት። ከዛ በኋላ ነቢዩላህ ኢሳ ወይም ደግሞ ኢየሱስ ክርስቶስ እናንተ አምላክ ብላችሁ የምትጠሩት እንዲረገዝ ተደረገ ማለት ነው። ምኗ ላይ ነው የነፋባት? ምኗ ላይ ነው የነፋባት ማለት? ነፋባት አልከኝ። ምንድን ነው የነፋባት? ምኗ ላይ ነው የነፋባት? ምኗ ላይ ነው ማለት እንዴት ነው? ነፋ ማለት ከቦታ ጋር ምን አገናኘው? እናንተ እዛ ቦታው ጋር ምን አደረሳችሁ? ምንድን ነው የነፋው? የት ነው የነፋው? ጥያቄ እኮ ነው። ኦኬ ነፋባት ስትለኝ ምኗ ላይ ነው የነፋው? እንዴ ነፋባት ለማለት አንተ ቦታ መፈለግ አለብህ እንዴ? ወዴት ልትሄድ እየፈለክ ነው? ማለት የግድ ነፋባት ቁርአን አለ እጅ ላይ አይደለ? እናንተ ቁርአን አለ እጅ ላይ ቁርአን አለ እጅ ላይ ቁርአን አለ እጅ ላይ። ኦኬ ሱራ 66 ቁጥር 12 ላይ ብልቷ ውስጥ እንደነፋ ነው የሚናገረው። ተአምር ከሆነ ሴትን እግር መሀል ገብቶ እንደ ፊኛ መንፋት ምንድነው ጥቅሙ? ይሄ አሁን በተአምር የተደረገ ነገር ነው ካልክ ሴትን ልጅ እንደ ፊኛ በብልቷ በኩል መንፋት what is the purpose? ምንድነው? ክፈተው ሱረቱን ታሪመን ቁጥር 12ን ክፈተውና ያቺ ብልቷን የጠበቀችውን በእርሱም ውስጥ የነፋንባትን ይላል። በእርሱ ውስጥ ሲታረ በብልቷ ማለት ነው። በብልቷ የሚለውን እስከንጠው ብልቷን ይላል። ብልቷን የጠበቀች በእርሱ ውስጥ የተባለው እርሱ ውስጥ የተባለው ምንድን ነው? በብልቷ ውስጥ የሚለውን ታሳየኛለህ ቀጥታ ማለት ነው። ከፍታለሁ አሳያለሁ፣ ችግር የለውም። ሙፈሲሮች ብልቷ ስላሉ ግን አሁን አንተ በእርሱ ውስጥ የተባለው ምንድን ነው? ብልቷን የጠበቀች ነው እንጂ የሚለው አንተ ከከቱ ገንጥታ ሆኖ እኮ ቀጥሎ በእርሱም ውስጥ ይላል አይደለ? እሺ አሁን እናንተውን ጥያቄ ምንድን ነው? በእርሱም ውስጥ ይላል አይደል? ጥያቄው ምንድን ነው? አሁን እናንተ ነው ምን ንገረኝ። በእርሱ ውስጥ የተባለው ምንድን ነው? አለህ ወንድማችን? አንድ ስልክ ነው ሌላ ወጣ ነበር። ያ በእርሱም ውስጥ ሲል በእርሱ ውስጥ የተባለው ምንድን ነው? ውስጡ ምንድን ነው? ምዕራፍና ቁጥር ትነግረኛለህ? 66:12 አገኘው።
የማሜም ተሰምቷል እኮ ቅድም ልጁ ጥሩ ጥያቄ ጠይቆ አይተናል። መሐመድ እንደ ግመል ያንኮራፋ እንደነበረ መለኮታዊ መገለጡ ሲመጣለትና ያንዘፈዝፈው ነበር። የግመልን ድምፅ ደግሞ ከአረቦች በላይ የሚረዳው የለም አይደል? እሱ ነው እውነት። ስለዚህ እነዚህ ታማኝ የመሐመድ ሰሃቦች መሐመድ እንደ ግመል ማንኮራፋቱን አልደበቁንም። ይሄ ነው ሀዲሱ የሚለው ሰለላሁ ዐለይሂ ወሰለም እንደ ግመል እንደዚህ ያንኮራፉ ነበረ። ሀዲሱ እንደዚህ አይደለም። ምን አልከኝ ወንድማችን? ሀዲሱ እንደዚህ አይደለም። ኦኬ ሀዲስ ልንገርህ ከፍታለህ። ሳይ ሙስሊም 1180 ላይ ክፈት እስኪ። አይ ክፈትና አንብበልኝ ይችላል። ኦኬ አንብበው ታውቃለህ ከዚህ በፊት ሀዲሱን? ቁጥሩን ንገረኝና እነግርሃለሁ። ሳሂህ ሙስሊም 1180 ላይ አይልም ካልከኝ ከዚህ በፊት አንብበኸዋል ማለት ነው። በእርግጠኝነት ያላነበበ ሰው መቼም ሀሳብ አይሰጥምና እስቲ አንብበልኝ። አንብበኸው አታውቅም? አንብበልኝ መጀመሪያ። እንደ እኔ ለምን አነብልሃለሁ? አይልም ስትለኝ እኮ እንዳነበበ ሰው ሆነህ ነው እያወራህ ያለሁ አይደል? እንዳስታውሰው ነው አንብበልኝ ያልኩ። እሺ እንደሱ መሐመድ ወሂ ሲቀበል እንዴት ነበረ የሚመጣለት? ሪያክሽኑ እንዴት ነበረ? ማለት ለምሳሌ እንደ ግመል ያንኮራፋ ነበር ቢባል ስህተት ነው? ታዲያ ሰውም እንደ ግመል ያንኮራፋል። ምን የተለየ ነገር አለው? ምን አልከኝ? ሰውም ያንኮራፋል። ምን አዲስ ነገር አለው? አዎ ግን እሱ ወሂ ሲቀበል እንደ ግመል አሁን ይል ነበረ ነው የሚለው። እንደ ግመል የግመል ድምፅ ይመስል ነበር ነው የሚለው እና አይልም ለምን አልከኝ ነው። ቅዱስ ዳዊት ልብሱን አወለቀ ይላል። ስለዚህ ምንድን ነው የተለየ ነገር? እኔ አይ አንቺን አይደለም አትሰማም። ያያ ቅዱስ ዳዊት በመንፈስ ቅዱስ ተሞልቶ ሲዘምር ልብሱን አወለቀ ወይም ደግሞ ስለ መሐመድ ነው የተጠየቀው ብራዘር። ኦኬ ስለ መሐመድ ለምን እንደሚያኮራፋ አታውቅም? ያያ አንቺ ዝም በይ። እሱ ነው እያወራኝ ያለው። አንቺ ዝም በይ። አይ ዝም በይማ አትለኝ። ታች ትጠበጥባታል። መጽሐፍ ቅዱስ አፋችሁን ማለቀቂያ የለም። ዝም ስትባሉ በጣም እንትን አላችሁ። መጽሐፍ ቅዱስ ከዚህ በኋላ ስለ መጽሐፍ ቅዱስ ለመጠየቅ ነው እንጂ ለማንሳት የሚመጣ ሙስሊም ካለ እንዳይገባ። ከገባም ለነገሩ ወዲያውኑ ስለምፈጠፍጣችሁ ችግር የለም። እሺ ጁሊያ አሚር ወይ እናቴ ወይ እንዴት ነሽ? እንዴት ዋልሽ? እግዚአብሔር ይመስገን። የኔ ውድ አሚር ሲል እኮ ሙስሊም መስለሽኝ ነው። በቃ ቁጭ ደህና ነሽ? ማርያምን እንደው የሁላችሁም እንደው ቢኖረኝ እኔ ፎሎ ስለሌለኝ ብዙ እንትን ለሁላችሁም ነበር አንበሳ የማወርድላችሁ። ማርያምን ወይ እፎይ አስጨናቂው እፎይ እኮ ብዙ ነገር አስተማረን እኮ የኔ ጌታ። እንደው ጤናና እድሜ ይስጠው። እኔ በተኛሁበት አነቃኝ። እንኳን እነሱ ተዩና ቁርአን መጽሐፍ ባይዘዌ ከአቢሲኒያዎች ኮረጃው ነው መጽሐፍ ያሉት። ታውቂያለሽ አይደል? ይሄንን ስም ጠፍቶ ቁርአን ምን ተብሎ ይሰየም? መጽሐፍ አሐድ እንደዛ እነዚህ ቃላቶች
ከኢትዮጵያውያን ተኮርጆ ነው መጽሐፍ የተባለው ቁርአን። እኔ ብዙ ጊዜ ሪከርድ ነበረ የሚደርሰኝና አንድ ቀን ሳይ ነው እንዲያውም ሻህዳ በል እያለው ልጁ ቀድሞ ሻህዳውን ይለዋል። የጨረሰው ልጅ ነው። እኔ እንኳን የበቃኝ መቼ ይቅርታሽ ያቋረጠው ችግር የለም። የሚያስይዘው ሰው ካለ በኋላ ነው የሚይዘው ሰው የሚከተለው። ይሄ ፍሬን የለውም። ቀድሞ ለምዶታል፣ ሸምድዶታል፣ የሚሆን አላውቅም። ብቻ ግን ቀድሞት ሲለው ፈገጉን ላይ ያስብለዋል እና መጨረሻ ላይ ጨርሶ ስም ማን ነው ሲለው አወል አለው። ላይ ራሴ ያየሁት ስለሆነ አስቆኛል። አወል አለውን ሲለው ጎሹ ነው ስም ያለ። አንዴ ወደ ጎሽነት ተቀየረ ልጁ ማለት ነው። ከዛ በኋላ በቃ እዛው አወል ተብሎ ስም ወጣለት እዛው ላይ ማለት ነው። መልሳተን እኮ ነው እናሳዝነም እየጠየቅን ነበረ እና የሚመልስ ሙስሊም ጠፋ። መሐመድ የቀጠፈበት ኢሳ ማን ነው? አባቱ ማን ነው? እንዴት ነው የተረገዘው? በአግባቡ ከተጠያየቃችሁ መልስ አለ። ከእናንተም ከኛም መልስ ይኖራል። ግን በአግባቡ ከሆነ ከተደማመጥንና የተጣፈውን ካነበብን ካልጨመርንበት ከእናንተም እየጨመራችሁ መሆን ያለበት በግልጥ ከሆነ በተጻፈው ላይ ከመጨመር ባላህ እጠበቃለሁ። እኔ የምነኝ ያገላለጥ ችግር ነው። ያልተጻፈ እንዳታነብ፣ አንተም ያልተጻፈ እንዳታነብ፣ እኛም አንጨምርም።